በቀይ ባህር አዲስ ኦፕሬሽን ኤርትራና ግብጽን ያላሳተፈና ኢትዮጵያን ያካተተው ስብሰባ። ግብጽ ለአባይ ውሃ የካሳ ክፍያ ለኢትዮጵያ እንድትፈጽም ተጠየቀች። የመዲናችን አራቱ የመሬት ስር ግዙፍ ፕሮጀክቶች ተጠናቀቁ። ሰላም የንጋት ቲዩብ ውድ ተከታታዮቻችን፣ በመቀጠል የዕለቱን ዋና ዜናዎችን በዝርዝር እናቀርባለን። አዳዲስ መረጃዎቻችን በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ አድርገው የደወል ምልክቷን እንዲጫኑ በአክብሮት እየጠየቅን እስከ ዝግጅታችን ፍጻሜ አብረው እንዲዘልቁም እንጋብዛለን። በቀይ ባህር አዲስ ኦፕሬሽን ኤርትራን ያላሳተፈና ኢትዮጵያን ያካተተው ስብሰባ። የቀይ ባህር አዋሳኝና መዳረሻ የሌላቸው ሀገራት በቀይ ባህር ደህንነት ጉዳይ ሊመክሩ አይገባም የሚል አቋም ያላቸው ኤርትራና ግብጽን ያላሳተፈና በቀይ ባህር ላይ አዲስ ኦፕሬሽን ለመጀመር የሚያስችል ስምምነት ላይ የተደረሰበት መድረክ በኬንያ ናይሮቢ መካሄዱ ተሰምቷል። የቀይ ባህር ደህንነትን ለማስጠበቅ በሚደረገው ጥረት ኢትዮጵያ የብሔራዊ የባህር መረጃ ማዕከል ወይም ደግሞ ናሽናል ማሪታይም ኢንፎርሜሽን ሴንተርን በመገንባት ከአካባቢው ሀገራት ጋር በመቀናጀት የወንጀል መረቦችን ለማፍረስ ዝግጁ መሆኗን ይፋ ማድረግን ያላትን ጉልህ ሚና በማሳደግ በቀይ ባህርና በኤደን ባህረ ሰላጤ ያለውን የንግድ መስመር አስተማማኝ ለማድረግ የሁሉም ሀገራት የተቀናጀ ትብብርና የጋራ ቁጥጥር መኖሩንም አረጋግጣለች። በመካከለኛው ምስራቅ ጦርነት መጠናከር ምክንያት በቀይ ባህርና በኤደን ባህረ ሰላጤ ላይ እየጨመረ የመጣውን የባህር ላይ ወንጀል፣ የኮንትሮባንድ ዝውውርና የጸጥታ ስጋትን ለመግታት የተዘጋጀው የምስራቅ አፍሪካና የየመን የቀይ ባህር ሀገራት ከፍተኛ የጸጥታና የሕግ ማስከበር አካላት ስብሰባ በናይሮቢ ኬንያ ሲካሄድ ቆይቶ የተጠናቀቀ ሲሆን አሰብና ምጽዋን ጨምሮ ወደ ቀይ ባህር የሚያስገቡ መዳረሻዎች ያሏት ኤርትራ በመድረኩ ሳትሳተፍ ከቀይ ባህር ላለፉት 3 አስርት ዓመታት ርቃ የቆየችው ኢትዮጵያ መሳተፏም አነጋገሪያ ጉዳይ ሆኗል። የተባበሩት መንግስታት የእጽና የወንጀል መከላከያ ጽህፈት ቤት ከአውሮፓ ህብረት፣ ኢንተርፖል፣ ከዓለም አቀፉ የባህር ድርጅትና ከኢጋድ ጋር በመተባበር ባዘጋጁት በዚህ ከፍተኛ ውይይት ላይ የኢትዮጵያ፣ የጅቡቲ፣ የሶማሊያና የየመን ተወካዮች የተሳተፉ ሲሆን በቀይ ባህር ረጅም የሆነ ባህር ዳርቻ ያላት ኤርትራና የኤርትራ አጋር የሆነችው ግብጽ ግን በስብሰባው አለመሳተፏ በፖለቲካ ተንታኞች ዘንድም ጥያቄን ያስነሳ ሆኗል። ኢትዮጵያ ከቀይ ባህር ብትርቅም ከቅርብ ጊዜያት ወዲህ እየተደረገ የመጡትን ውይይቶችን በንቃት መሳተፏ የቀይ ባህር ጥያቄዋ ድጋፍ እያገኘ መምጣቱን ሊያሳይ የሚችል ፍንጭም ሲሆን በኬንያ ዋና ከተማ ናይሮቢ የተካሄደው መድረክ በአካባቢው የሚንቀሳቀሱ የባህር ላይ ወንበዴዎችና ድንበር ተሻጋሪ ወንጀለኞች ዓለም አቀፉ የባህር ኃይሎች ትኩረት ወደ ሆርሙዝ ሰርጥ መዞሩን አጋጣሚ በማድረግ ጥቃታቸውን እያጠናከሩ መምጣታቸውን ተከትሎ የቀጠናውን ሰላም ለማስጠበቅ መሆኑም ተሰምቷል። ኢትዮጵያ በመድረኩ እያደረገች ያለውን ተሳትፎ በተመለከተ ምላሽ የሰጡት የኢትዮጵያ የባህር ባለስልጣን ተወካይ ካፒቴን ክብሩ መስፍን በስብሰባው ላይ እንደገለጹት ምንም እንኳን ኢትዮጵያ የወደብ ባለቤት ባትሆንም የሀገሪቱ አብዛኛው የውጭ ንግድ እንቅስቃሴ በጅቡቲ በኩል የሚያልፍ በመሆኑ የቀይ ባህር ደህንነት መጉደል በጭነትና በኢንሹራንስ ወጪዎች ላይ ከፍተኛ ጭማሪን በማስከተል በኢኮኖሚውና በሕዝቡ ላይ አደጋ እንደሚያደርስም አብራርተዋል። በውይይቱ ማጠቃለያ ላይ በተደረሰው መግባባትም ሀገራት በቀይ ባህር ላይ የሚፈጸሙ ወንጀሎችን ለመግታት የመረጃ ልውውጥን ማጠናከርና የተቀናጀ የጋራ ኦፕሬሽን በቀይ ባህርና የኤደን ባህረ ሰላጤ ማካሄድ ብቸኛው መፍትሄ መሆኑ ነው የተነገረው። ግብጽ ለአባይ ውሃ የካሳ ክፍያ ለኢትዮጵያ እንድትፈጽም ተጠየቀች። ለዘመናት የውሃ መሰረቷን በኢትዮጵያ የአባይ ውሃ ላይ ያደረገችው ግብጽ ለኢትዮጵያ የውሃ ካሳ ክፍያ እንድትከፍል ተጠየቀ። በኢትዮጵያ የአባይ ውሃና የህዳሴ ግድብ ላይ የተጠናከረው ዘመቻን እየከፈተች ያለችው ግብጽ ያለምንም ክፍያ የአባይ ውሃ መጠቀሟን ተከትሎ አሁን ለኢትዮጵያ ላበረከተችው ከፍተኛ አስተዋጽኦ ክፍያ ሊሰጣት እንደሚገባ የቀድሞ የውሃ ሀብት ሚኒስተር አምባሳደር ሽፈራው ጃርሶ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ገልጸዋል። አምባሳደሩ በሰጡት ቃለ መጠይቅም ኢትዮጵያ በአባይ ወንዝ ለምታበረከተው የ86 በመቶ የውሃ ሀብት ድርሻ ግብጽ ተገቢውን የካሳ ክፍያ መክፈል እንዳለባት መግለጻቸው ግብጽ በሰሞኑን እያነሳች ባለችው አጀንዳ ላይ የውሃና ኢነርጂ ሚኒስቴር ከሰጠው ምላሽ በተጨማሪ አዲስ ውጥረትን ሊፈጠር የሚችል መሆኑም ተገልጿል። ኢትዮጵያ ለግብጽ የተጠቀመችው ውሃ ክፍያን ለማስፈጸም የሚያስችልና የዓለማችንን አንዳንድ ሀገራት እንደሚያደርጉት የህግ ማዕቀፍ ሊኖር እንደሚችል የሚጠቆም ሲሆን ከዚህ ጋር ተያይዞም አምባሳደሩ ተጠቃሚነት መርህ ላይ ተመስርታ ኢትዮጵያ የውሃ ድርሻ ተገቢውን ዋጋ መክፈልና በትብብር መስራት እንዳለባት ገልጸዋል። ከዚህ ጋር በተያያዘም ግብጽ ለውሃ ድርሻው ተገቢውን ዋጋ መክፈል የሚያስችል ዓለም አቀፍ ስርዓት መኖሩን የሚያሳይ አሰራር በመኖሩ የሚገለጽ ሲሆን በዓለም አቀፍ የድንበር ተሻጋሪ ወንዞች አስተዳደር ውስጥ የተለመደና ህጋዊ አሰራር ሲሆን ይህም በዓለም አቀፍ ደረጃ ድንበር ተሻጋሪ ወንዞችን የሚያስተዳድሩ ሀገራት የተፈጥሮ ሀብትን በመንከባከብ የደለል መከማቸትን በመቀነስና የውሃ ፍሰቱን በመጠበቅ ሂደት ውስጥ ከፍተኛ ወጪ ለሚያወጡት የላይኛው ተፋሰስ ሀገራት የፋይናንስ የኃይል ክፍያ ወይም ደግሞ ፔመንት ፎር ኢኮሲስተም ሰርቪስ የሚያደርጉበት አሰራር ሰፊ ተቀባይነት ያለውም ነው።
ግብጽ ለኢትዮጵያ የካሳ ክፍያ የምትከፍልበት አሰራር ከዚህ ቀደም በደቡብ አፍሪካና በሌሴቶ መካከል ያለውን የሌሴቶ ደጋማ ቦታዎች የውሃ ፕሮጀክት ደቡብ አፍሪካ ለሚደርሳት ንጹህ ለሌሴቶ የሮያሊቲ ክፍያ የምትፈጽምበት አይነት አሰራር ሲሆን በላቲን አሜሪካን ፓራጓይና ብራዚል በኢታይፑ ግድብ በሚመነጭ ኃይልና የውሃ አጠቃቀም ላይ የሚያደርጉት የጋራ ክፍያ ለዚህ ማረጋገጫና ተሞክሮ ተደርጎ የሚወሰድ ነው የተባለው። የህዳሴ ግድብ የደለል መከማቸትን በመቀነስ የግብጽና የሱዳን ግድቦችን እድሜያቸውን የሚያራዝም የውሃ ስትነትን የሚቀንስና አስተማማኝ የውሃ ፍሳት እንዲኖር የሚያስችል በመሆኑ አምባሳደር ሽፈራ ያቀረቡት ጥያቄ ኢትዮጵያ የተፈጥሮ ሀብታን በመጠበቅና በመንከባከብ ሊከፈላት የሚገባውን ተገቢውን ዋጋና ትብብር ካሳ የሚጠይቅ እንጂ በሰፈቀደ የተነሳ ባለመሆኑ ሳይንሳዊና ዓለም አቀፍ ልምዶችን ያካተተ ትክክለኛ ተገቢ አቋም ተደርጎ ሊወሰድ የሚችል መሆኑም ተሰምቷል። በመጨረሻም የመዲናችን አራቱ የመሬት ስር ግዙፍ ፕሮጀክቶች ተጠናቀቁ። በፈጣን ልማትና እድገት ላይ የምትገኘው የአዲስ አበባ ከተማ አራት የመሬት ስር ግዙፍ ፕሮጀክቶችን ማጠናቀቋም ተሰምቷል። በዓለም አቀፍ ደረጃ ከፍተኛ የከተማ ለውጥ እያሳየች የምትገኘው አዲስ አበባ ከተማ ላይ እየተካሄዱ ያሉ የመሰረተ ልማት ግንባታዎች የከተማውን ገጽታ ሙሉ በሙሉ እየቀየሩ ሲሆን በይፋ ከተጠናቀቁ ፕሮጀክቶች መካከልም በጎተራ፣ ቦሌ፣ የካና በቀበና አካባቢዎች የተገነቡት አራት ከመሬት በታች ያሉ ግዙፍ የመኪና ማቆሚያ ፕላዛዎች፣ የትራንስፖርት ተርሚናሎች፣ ሱቆችና ካፍቴሪያዎች የያዙ ሲሆን እነዚህ ፕሮጀክቶች በከተማው የነበረውን የታክሲና አውቶቡስ አገልግሎት መጨናነቅ የሚቀርፉ ከመሆናቸው በላይ ነዋሪዎች በፀሐይና በዝናብ እንግልት ሳይደርስባቸው በክብርና በጽዳት አገልግሎት የሚያገኙበት አዲስ የትራንስፖርት ባህል የሚፈጠር ከመሆኑም በተጨማሪ የአዲስ አበባን ስታንዳርድ የሚጨምር መሆኑም ተሰምቷል። በአዲስ አበባ በይፋ ግንባታቸው የተጠናቀቀው ከመሬት ስር የሚገኙ ፕሮጀክቶችን ለንደን፣ ቶኪዮ ወይም ሲንጋፖር ባሉ የበለጸጉ የዓለም መዲናዎች ላይ የተለመዱ ከመሬት በታች የተዘረጉ የተቀናጀ የመጓጓዣና የንግድ ማዕከላትም ዛሬ በአዲስ አበባ ምድር ላይ በተግባር መታየታቸው አዲስ አበባ ዓለም አቀፍ ከተሞች ጋር መወዳደር የሚያስችላትም አድርጓታል። በከፍተኛ ፍጥነት ላይ ያለችው አዲስ አበባ ከገነባቻቸው የመሬት ስር ሜጋ ፕሮጀክቶች በተጨማሪ በከተማዋ ላይ እየተገነቡ ያሉ እጅግ ዘመናዊ የሆኑ የከተማን ስታንዳርድ የጠበቁ የተለያዩ የግንባታ ስራዎችም ለአዲስ አበባ ተጨማሪ ውበትን ከመስጠታቸው በተጨማሪ አዲስ አበባ ከተማ እያሳየች ያለችውን ፈጣን እድገትም ያጠናከረ ሆኗል። የአዲስ አበባ የመኪና ማቆሚያ አቅም ከነበረበት የጥቂት ሺዎች ገደብ ተሻግሮ አሁን ላይ ከ80 ሺህ በላይ ተሽከርካሪዎችን ማስተናገዱ እንደሚችልበት ደረጃ ማደጉ የመዲናችንን የሽግግር ፍጥነት ቁልጭ አድርጎ የሚያሳይ ሲሆን በፓርኪንግ አገልግሎት ብቻ ከ20 ሺህ በላይ ለሚሆኑ ወጣቶች አዳዲስ የስራ ዕድሎችን በመፍጠር አረንጓዴ ትራንስፖርትን ለማስፋት የተቀመጡትን የኤሌክትሪክ ተሽከርካሪዎችን ቻርጅ ማድረጊያ ቦታዎችና የመከታተያ የደህንነት ካሜራዎች የመዲናችን የጽዳትና የደህንነት ደረጃንም ከፍ አድርገውታል። አዲስ አበባ ከተማ በአፍሪካ ለሚገኙ ሌሎች ከተሞች ጭምር ምሳሌ ከመሆን ባለፈ በዓለም አቀፍ ደረጃ የኮንፈረንስና የቱሪዝም ማዕከል በመሆን የዓለም አቀፍ የተለያዩ መድረኮችን በማዘጋጀት የከተማዋ ውበትንና የአገልግሎት አሰጣጥንም እያዘመነችና እያጠናከረችም መታለች። አዲስ አበባ ከተማ ከሌሎች በዓለማችን ላይ ከሚገኙ ከተሞች በተወሰዱ ተሞክሮች እንዲሁም ደግሞ ሀገር በቀል በሆኑ ተሞክሮች ላይ መነሻነት በማድረግ የተፈጥሮ ሀብቶችን በአግባቡ በመጠቀም ከፍተኛ ቁጥር ላላቸው ዜጎች የስራ ዕድልን በመፍጠር ጭምር ተጨማሪ ውበትን የተጎናጸፈች ከተማ ስትሆን ከተማዋ እያሳየች ያለችው ፈጣን እድገትም በጥቂት ጊዜያት ወደ ሌሎች የክልል ከተሞች ጭምር በመሰራጨት የአዲስ አበባ ከተማ ብቻ ሳይሆን የኢትዮጵያ ሌሎችም የክልል ከተሞች እኩልና ፈጣን የተባለ የከተማ እድገት እንዲኖራቸውም ተስፋን የጫረ ሆኗል። ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ውድ ተከታታዮቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ለሌሎች ሼርና ላይክ ማድረጋችሁን አትርሱ። መልካም ጊዜ፣ ጤና ይስጥልን።